ክፍት ጫማዎችን በምትለብሽበት ወቅት የእግር ጥፍሮችሽ ቅርጽና ሁኔታ ያሳቅቁሻል? ወይስ ጥፍሮችሽን ለማሳደግ ስትሞክሪ እየተሰነጣጠቁና ቀለማቸውን እየቀየሩ ተቸግረሻል? እንግዲያውስ የዛሬው ቪዲዮ በትክክል ለአንቺ የተዘጋጀ ነው። ጤናማና ማራኪ የሆኑ የእግር ጥፍሮች ለእግራችን ውበት ብቻ ሳይሆን ለሙሉ ማንነታችን ልዩ ድምቀት የመስጠት አቅም አላቸው። ምክንያቱም የእግራችንን ውበት ጎልቶ እንዲታይ የሚያደርገው ዋነኛው ክፍል ጥፍራችን ነው። በዛሬው ዝግጅታችን ጥፍሮችሽ ጠንካራ፣ ጤናማና ማራኪ እንዲሆኑ የሚረዱ ሚስጥሮችን እናያለን። ከዚህ በኋላ የፈለግሽውን ክፍት ጫማ ስታደርጊ መሳቀቅ ቀርቶ በሙሉ በራስ መተማመንና በኩራት እንድትራመጂ የሚያደርጉሽን መፍትሄዎች አጋራሻለሁ። አብራችሁኝ ቆዩ። የመጀመሪያው ተግባር ጥፍርን ማጽዳት ነው። ማንኛውንም አይነት የእንክብካቤ ሂደት ከመጀመራችን በፊት ጥፍራችን ላይ ያለውን ቀለም ወይም ቆሻሻ በሚገባ ማስወገድ ይኖርብናል። የቀለም ቅሪት ባይኖር እንኳን ለስላሳ ብሩሽና ሳሙና በመጠቀም ጥፍርን መቦረሽ በቀጣይ ለምናደርጋቸው ቅባቶችና ውህዶች መንገዱን ያመቻቻል። ጥፍራችንና በዙሪያው ያለው ቆዳ ንጹህ ሲሆን የምንጠቀማቸው ንጥረ ነገሮች በቀላሉ ዘልቀው ይገባሉ ማለት ነው። ከዛም ቀጣዩ ደረጃ እግርን መዘፍዘፍ ነው። ይህ ሂደት ጥፍራችን ይበልጥ እንዲጸዳና በዙሪያው ያለው የሞተ ቆዳ እንዲለሰልስ ይረዳል። ለብ ባለ ውሃ ውስጥ የሚከተሉትን ውህዶች እንጨምራለን። 1 የሎሚ ጭማቂ፣ ግማሽ ማንኪያ ጨው፣ 1 ማንኪያ ሻምፖ እና 1 ማንኪያ የኮኮናት ዘይት ወይም ቫዝሊን በመጨመር እግራችንን በዚህ ውህድ ውስጥ ለ10 ደቂቃ ዘፍዝፈን ካቆየን በኋላ ለጥፍራችን ልዩ ንጣትና ጥንካሬ የሚሰጥ ሌላ ውህድ እናዘጋጃለን። 2 ማንኪያ ቤኪንግ ሶዳ ከሎሚ ጭማቂ ጋር በመቀላቀል ጥፍራችንንና በዙሪያው ያለውን ቆዳ በለስላሳ ብሩሽ መቦረሽ ይገባል። ይህም የጥፍር ቀለም መቀየርን ወይም ቢጫ መሆንን ለማስወገድና የቀረ ቆሻሻ ካለ ለመጠራረግ ይረዳል። በቤት ውስጥ ቤኪንግ ሶዳ ከሌለ በጨው መተካት ይችላሉ። የጨውና የሎሚ ጥምረት ጥፍርን የማንጣትና የማጠንከር ከፍተኛ አቅም አለው። ሌላኛው አማራጭ ደግሞ የጥርስ ሳሙናን መጠቀም ነው። የጥርስ ሳሙናን በብሩሽ ላይ በማድረግና ጥፍርን በዙሪያው ያለውን የጠቆረ ቆዳ መቦረሽ የተሻለ ለውጥ ያመጣል። እነዚህን ውህዶች ተጠቅመን በምናደርገው ፍትጊያ በዚህ አካባቢ ያለው የደም ዝውውር ስለሚጨምር የጥፍራችን እድገት እንዲፋጠን ያደርገዋል። በመጨረሻም የተረፈውን የሎሚ ግማሽ በመጠቀም ለእያንዳንዱ ጥፍር ማሳጅ ማድረግ ይበልጥ ንጹህና ማራኪ እንዲሆኑ ይረዳቸዋል። ሁለተኛው መፍትሄ ደግሞ የጥፍር አቆራረጥን ማስተካከል ነው። ጥፍራችሁ በሚገባ ከጸዳ በኋላ በትክክለኛው መንገድ መቁረጥ ውበትን ብቻ ሳይሆን ጤናንም ለመጠበቅ ይረዳል። ጥፍራችሁን ስትቆርጡ ሁልጊዜም ቀጥ ባለ መስመር መሆን አለበት። ዝም ብለው በዘፈቀደ መቁረጥ ውበትን ከማሳጣቱ ባለፈ ጥፍር ወደ ውስጥ እንዲያድግና ለከፍተኛ ቁስለት እንዲሁም ለኢንፌክሽን ወይም ጥፍር መጥመጥ ለሚባለው በሽታ ሊዳርገን ይችላል። ስለዚህ ጥፍራችሁን ስትቆርጡ ቆዳችሁን እንዳትነኩና ከመጠን በላይ አሳጥራችሁ እንዳትቆርጡ ጥንቃቄ ማድረግ ይኖርባችኋል። ጥፍራችሁን አስተካክላችሁ ከቆረጣችሁ በኋላ የጥፍር ሞረድ በመጠቀም ጫፍጫፉን ቅርጽ ማስያዝ ይኖርባችኋል። እዚህ ጋር አንድ ትልቅ ሚስጥር ልንገራችሁ። ጥፍራችሁን በምትሞርዱበት ጊዜ ወዲህና ወዲያ ከማለት ይልቅ ወደ አንድ አቅጣጫ ብቻ መሆን አለበት። ይህ የጥፍር ጫፎች እንዳይሰነጣጠቁ ይከላከላል። በመጨረሻም በጥፍራችሁ ዙሪያ ያለውን ቆዳ ቀስ አድርጋችሁ ወደ ኋላ ግፉት። ይህን ስታደርጉ ጥፍራችሁ በነፃነትና በፍጥነት እንዲያድግ ቦታ ትከፍቱለታላችሁ። ጠንካራና ጤናማ ጥፍር እንዲኖራችሁ ይህ ቀላል ግን ወሳኝ ተግባር ነው። ሶስተኛው መፍትሄ ደግሞ ለጥፍራችን ተገቢውን እርጥበትና ቅባት መስጠት ነው። ልክ እንደ ቆዳችን ሁሉ ጥፍራችንም የራሱ የሆነ እርጥበት ያስፈልገዋል። ካልሆነ ግን የመድረቅ፣ የመሰነጣጠቅና የመሰበር እድሉ ከፍተኛ ይሆናል። ለዚህም የኮኮናት ዘይት፣ የወይራ ዘይት ወይም ቫዝሊን ያሉ በቀላሉ የሚገኙ ቅባቶችን መጠቀም ትችላላችሁ። እነዚህን ቅባቶች በመጠቀም ጥፍራችሁንና በዙሪያው ያለውን ቆዳ በደንብ ማሳጅ ማድረጋችሁ ጥፍራችሁን እንዳይሰነጣጠቅና ጤናማ ሆኖ እንዲቆይ ትልቅ አስተዋጽኦ አለው። በተለይ ደግሞ ጥፍሬ በአጭር ጊዜ ውስጥ እንዲያድግልኝ እፈልጋለሁ ካላችሁ አንድ አስደናቂ መፍትሄ ልንገራችሁ። የኮኮናት ዘይትን ከተደቆሰ ነጭ ሽንኩርት ጋር በመቀላቀል ከመተኛታችሁ በፊት ጥፍራችሁን በሚገባ አሹት። ነጭ ሽንኩርት ጥፍርን የማጠንከርና እድገቱን የማፋጠን ልዩ ኃይል ስላለው በአጭር ጊዜ ውስጥ የሚታይ ለውጥ እንድታገኙ ይረዳቸዋል። አራተኛውና እጅግ ወሳኙ መፍትሄ ከሻይ ቅጠል ዛፍ የሚዘጋጅ የሻይ ቅጠል ዘይት ነው። ይህ ዘይት ለማንኛውም አይነት የእግር ጥፍር ኢንፌክሽን፣ ለጥፍር መጥቆርም ሆነ በፈንገስ ምክንያት ለሚመጣ የጥፍር ቢጫ መሆን ተመራጭ መፍትሄ ነው። ቲትሪ ኦይል ወይም የሻይ ቅጠል ዘይት በውስጡ ኃይለኛ የሆኑ ባክቴሪያ እና ፈንገስ ተከላካይ ንጥረ ነገሮችን ይዟል። በዚህ ቅባት ጥፍራችሁን ማሳጅ ማድረጋችሁ የጥፍርን ጤንነት በፍጥነት ወደ ነበረበት ለመመለስ ይረዳል። በተለይ በኢንፌክሽን ምክንያት ቅርጹ የተበላሸ ወይም የቆሸሸ የሚመስል ጥፍር ካላችሁ ቲትሪ ኦይልን በመጠቀም አስደናቂ ለውጥ ታገኛላችሁ።
የጥፍር ጤንነት እንዳይበላሽ ልናቆማቸው የሚገቡ ልማዶች፣ አንደኛ ጠባብ ጫማዎችን ማስወገድ። ከመጠን በላይ የሚጠጉ ወይም ጣትን የሚጨምቁ ጫማዎችን ማዘውተር የጥፍር እድገትን ያዛባል። ይህም ጥፍር ወደ ውስጥ እንዲያድግና ለከፍተኛ ኢንፌክሽን እንድንጋለጥ ያደርገናል። ስለዚህ ሁልጊዜም ለእግራችን ምቹና ጣቶቻችን በነፃነት እንዲንቀሳቀሱ የሚያደርጉ ጫማዎችን መምረጥ ይኖርብናል። ሁለተኛ፣ የምንጠቀማቸውን ምርቶች በጥንቃቄ መምረጥ። የጥፍር ቀለምን በተደጋጋሚ መጠቀም ጥፍራችን ኦክስጅን እንዳያገኝና ቀለሙ እንዲበልዝ ሊያደርገው ይችላል። በተለይ ደግሞ ቀለም ማስለቀቂያ ወይም ሪሙቨር ስንገዛ በውስጡ ጥፍርን የሚጎዱ ኬሚካሎች የሌሉበት መሆኑን ማረጋገጥ አለብን። ጥራቱ ያልተጠበቀ ማስለቀቂያ ጥፍርን ከማሳሳቱም በላይ እንዲሰነጣጠቅ ያደርጋል። ሶስተኛ፣ አርቲፊሻል ጥፍሮችን መቀነስ። በተደጋጋሚና ያለ እረፍት አርቲፊሻል ጥፍሮችን መለጠፍ የተፈጥሮ ጥፍራችንን ጤንነት በእጅጉ ይጎዳል። ስለዚህ ጥፍራችሁ ራሱን እንዲያድስና እንዲተነፍስ የተወሰነ ጊዜ መስጠት ተገቢ ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። ጤና ይስጣችሁ። ቻው።